ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የትንሣኤያችን በኩር የፍጥረት ሁሉ ጌታ መድኃኒተ ዓለም ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል ነስቶ አዲሱን ሕይወት ስላወጀልን ስሙ ለዘላለም የተመሰገነ ይሁን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ክርስቶስ ተነስቷል። የሉቃስ ወንጌል ምዕራፍ 24 ቁጥር 6 ተነስቷል፣ በዚህ የለም። እንግዲህ ሁላችንም እንደምናውቀው እንዳሳለፍነውም የጌታችን የመድኃኒታችን ኢየሱስ ክርስቶስን ታላቁን ጾም ጨርሰን ሕማማቱን የምናስብባትን አምስቱን ሰሙነ ሕማማት አሳልፈን የአክፍሎት ጊዜያችንን ደግሞ ጨርሰን ቀዳሚት ስዑርን ተሻግረን ዕለተ ሰንበት በዚች ለተቀደሰችው የክርስቶስ ትንሣኤ ዕለት ደርሰናል። ክርስቶስ ተነስቷል፣ በመቃብር የለም። ከዚህ በኋላ በመቃብር ያሉትን ሁሉ ሊያስነሳ ዳግመኛ የሚመጣ ጌታ በመቃብር ስፍራ አይገኝም። ዓርብ ዕለት የሆነውን ነገር ጥቂት እናይና ወደ እሑድ እንሻገራለን። ዓርብ ዲያብሎስ ድል ያደረገ ያሸነፈ የመሰለበት ቀን ነበር። ዓርብ ኢየሩሳሌም በግርግር ተሞልታ ነበረ። ዓርብ ታላቁን መድኃኒት መሲሁን በመስቀላቸው አይሁድ እፎይታን ያገኙ መስሏቸው ነበረ። ስለዚህ ከ33 ዓመት ከ3 ወር ያለውን የምድር ጊዜ ቆይታውን ጨርሶ ዓርብ ዕለት ክርስቶስ በመስቀል ላይ ለሁላችንም እጆቹን ዘርግቶ ለሕማም እጆቹን ዘርግቶ በችንካር ሚስማር አስመትቶ ስለ ፍቅር መስቀል ላይ ውሎ ሲኦልን መዝብሮ ባዶ አድርጎ ዲያብሎስን አሳፍሮልናል። በዚህ 6 ሰዓት ሆነ ብርሃን ሆነ፣ 9 ሰዓትም 6 ሰዓት ሆነ ጨለማ ሆነ፣ 9 ሰዓትም ሆነ ብርሃን ሆነ ተብሎ በመጽሐፍ እንደተጻፈ የክርስቶስ የመከራ ሰዓት ተፈጸመ ብሎ አንገቱን ዘንበል አድርጎ ስለ ወዳጆቹ ስለ ሁላችንም ነፍሱን ሰጠን። የጠፋውን አዳም ፈልጎ ቀራንዮ ስር አገኘው። አይቴ ያለው ከአዳም አዳም የት ነህ ብሎ በለስ በልቶ የተደበቀውን አዳም ፍለጋ እግዚአብሔር በሥጋ መጣ። 33 ዓመት ከ3 ወር በምድር ላይ ኖረ። በ30 ዘመኑ ተጠመቀ። 3 ዓመት ከ3 ወር ዞሮ አስተማረ። ሰዓቲቱ ስትደርስ በአይሁድ እጅ በጌቴሴማኒ በአትክልቱ ስፍራ ተያዘ። ትላንት በዚህ በቀዳሚት ስዑር ስብከት ላይ እንደተማማር ነው በአትክልቱ ቦታ የወደቀውን አዳም ፍለጋ እግዚአብሔር በአትክልቱ ቦታ ተያዘ። አሁን የአዳምን አጽም አዳም የተቀበረባት ቦታ ቀራንዮ ኮረብታ ላይ እርጥቡን መስቀል ተሸክሞ ከወጣ በኋላ ክርስቶስ በቀራንዮ አደባባይ አዳምን በሞቱ አገኘው። አዳምን በሞቱ ከሞት ሊያወጣው ክርስቶስ ቀራንዮ ላይ ዋለ። በዚህ ግን አይሁድ ደስ አላቸው። የዲያብሎስ ጭፍሮች ጨፈሩ። የእግዚአብሔር ልጆች አዘኑ፣ መላእክቱም አዘኑ። ክርስቶስ ግን በአካለ ነፍስ ወደ ሲኦል ወርዶ በወህኒ ለነበሩ ነፍሳት ሁሉ ሰበከላቸው። በምድር ላይ ምንም የሌለው ጌታ፣ በምድር ላይ ገርና ባይተዋር ሆኖ ሕዝቡን ሊያድን የመጣው አምላክ፣ የሰው ልጅ ራሱን የሚያሳድርበት ስፍራ የለውም ያለ አምላክ በሞቱ ባለጸጋ ሆነ። በመስቀሉ ሁላችንንም ሰበሰበን። ቀራንዮ ላይ እርሱ ሲውል አይኖቻችን ወደ ቀራንዮ ተተከሉ። ፊቶቻችን በሙሉ ወደ ፍቅር መዞር ጀመሩ። በፍቅር እንዳልነው ትላንትና ሁላችንንም ሳበን። ይህንን ኢሳይያስ ጽፎት ነበር። መከራውን በተናገረበት በትንቢተ ኢሳይያስ ምዕራፍ 53 ቁጥር 12 ላይ እርሱ ብዙዎችን ይወርሳል፣ ከኃያላኑ ጋር ምርኮን ይካፈላል ይላል። እግዚአብሔር ፍጥረቱን ሁሉ የራሱ ያደረገበት ልዩ መንገድ ክርስቶሳውያንን የእርሱ ተብለው ክርስቶሳውያን ተብለው የሚጠሩበትን መንገድ በሞቱ መሰረተ። ከዚያ በኋላ ተስፋ ትንሣኤን ሰጥቶ ሞትና መቃብር የመጨረሻው መጀመሪያ እንጂ የመጨረሻው መጨረሻ አለመሆናቸውን ሊያሳየን ሞትን ድል አድርጎ ተነሳ። በክርስቶስ በሞቱ ጊዜ የክርስቶስ የመከራ ሰዓት ሁለት ወዳጆች ተገኙ። የአርማትያሱ ዮሴፍ የራሱን መቃብር ሊሰጠው የክርስቶስን ሥጋ ለመነ። በጨለማ መጥቶ ሲማር የነበረው በጨለማ የመከሩትን የአይሁድን ምክር ያፈረሰው ኒቆዲሞስ ደግሞ 100 ንጥር ሽቶ ይዞ የተቀመመ ከርቤ ይዞ ወደ ክርስቶስ ዘንድ ቀረበ። ሥጋውን አሳምረው ከፍነው ቀብተው ከጨረሱ በኋላ ይነሳል ብለው ባልጠበቁት ሁኔታ የሚነሳውን ጌታ በዮሴፍ መቃብር አኖሩት። የመከራ ሰዓት ወዳጆች በዚያ ተገኙ።
አሁን ጸጥ ረጭ አለች ቅዳሜ። ሁሉም ነገር ዝም አለ። አይሁድና ዲያብሎስ ያሸነፉ መሰላቸው። ሰይጣን ምርኮን እንደተነጠቀ ያውቃል፣ ሲኦል ባዶ መሆኑን ያውቃል። ነገር ግን ተሸንፏል። ወዳጆች ግን አንድ ነገር አሰቡ። ምክንያቱም ሄደን ውርለታ ማለዳ ሽቶን ቀባዋለን አሉ። ጠላቶች ደግሞ ሌላ ነገር አሰቡ። እነሳለሁ ብሎ ለደቀ መዛሙርቱ ነግሯቸዋል አለ። ደቀ መዛሙርቱ ይሄን አላሰቡትም። አሁን ሞትና ትንሣኤ ምስክርነት የሚሰጠው በጠላት ይሆናል። አይሁድ የሞቱና የትንሣኤው ምስክር ሊሆኑ ወደው ሳይወዱ ሳይፈቅዱ ፈቅደው ሳይሆን ሳይፈቅዱ ተነስቷል ብለው ራሳቸው ሊናገሩ ዘበኛ አኖሩ። በታሪክ ውስጥ ለመጀመሪያ ጊዜ የሞተ ሰው ይነሳል ተብሎ በዘበኛ ተጠበቀ። የሞተ እንዳይነሳ የመቃብር በር በወታደር ተጠበቀ። ይሰረቃል ተብሎ አይደለም፣ ይነሳል ብለው ፈሩ። እነሳለሁ ብሏል ብለው ተናገሩ። ስለዚህ በሶስተኛው ቀን እነሳለሁ ብሏልና ለሶስት ቀን የሚጠብቅ ዘበኛ ያስፈልገናል አሉ። ያቺ ሶስተኛ ቀን እግዚአብሔር የወደዳት የፈቀዳት ቀን፣ እኛ የምንነሳባት ቀን፣ ልቦናችን ከፍ ከፍ የምንልባት ይህቺ የዛሬዋ የብርሃን ቀናችን ነጩን ለብሰን ትንሣኤ ከለላመነ ብርሃነ ከፈኑ ዲቤነ ብለን ጧፍ አብርተን የምንዘምርባት ይህቺ የተቀደሰችው ሌሊት ደረሰች። በእውነት ምዕመናን እጅግ ደስ የሚል ሁኔታ ውስጥ ነው ያለነው። አምላካችን ሞት አላሸነፈውም፣ እኛም ሞት አያሸነፈንም። ሞተን አንቀርም፣ ትንሣኤ ያለን ሁላችንም። ሞት የማይሞት የለም። መኑሰብ ዘያዩ ወይረዮ ለሞት ይላል። ያው ሆኖ የሚኖር ሞትን የማቀምስ ማንም የለም። ግን ሁላችንም ብንሞት እንኳ በክርስቶስ እንነሳለን። ይህንን መድኃኒተ ዓለም ኢየሱስ ክርስቶስ ተነስቶ አሳየን። እናም አይሁድ መከሩ፣ በዘበኛ ይጠበቃሉ። የማቴዎስ ወንጌል ምዕራፍ 27 ቁጥር 66 ላይ ያለው ቃል ሂዱና አስጠብቁ አላቸው። በሩ ታተመ፣ መዝጊያው ተዘጋ። ከዚያ በኋላ እኩለ ሌሊት ሆነ። በእኩለ ሌሊት ክርስቶስ በኃይሉ ሞትን ድል ሊያደርግ የዲያብሎስ ሰራዊቶች ጭፍሮች ከውጪ በፍርሃት ያያሉ። ዘበኞቹ በተጠንቀቅ መቃብሩን ይጠብቃሉ፣ በሩን እያዩ። ከውጪ ሰው መጥቶ ይወስዳል የተባለው የውሸት ሽንገላ ቃል ነው። የመቃብሩን በር ሲያዩ ያልጠበቁት ነገር ተከሰተ። ይሄም ምንድነው? አቀብተ መቃብር አይላፍ ሰላም ለትንሣኤከ እምድኅረ ለታትክለ ይላል። አቀብተ መቃብር አይላፍ እንበለ ይስሙ ቀርነ ጽዋዬ። የጥሪውን የመለከት ድምፅ ሳይሰሙ ከሁለት ቀን በኋላ ክርስቶስ የሚያስደንቅ ትንሣኤ ተነስቷልና ለትንሣኤ ሰላምታ ይሁን አለ ሊቁ። ወበእንተዝ ይብሉከ ክርስቶስ በኩረ ትንሣኤ። ክርስቶስ ሆይ ስለዚህም ሙስና መቃብርን አጥፍተ ሞትን ድል ነስተ ዘበኞቹ እንኳን ባልሰሙት የቀርነ ጽዋዬ ልዩ ድምፅ በሚያስደንቅ ግርማ ተነስተሃልና ስለዚህ የትንሣኤ ሁሉ በኩር ይሉሃል። ክርስቶስ ሆይ ተአመንኩ ወተወከልኩ ቅድመ ገጸ ኩሉ ጉባኤ። በጉባኤያት ሁሉ በአንተ ታመንኩኝ፣ ተስፋ አደረግኩኝ። ኪያከ አብ ወኪያከ ረዳይ። ረዳትም ካንተ፣ አብነትም ካንተ፣ ጠባቂም ካንተ ነው። ጠባቂ አንተ ነህ፣ አንተን ጠባቂ አንተን ረዳት አድርጌ ታመንኩብህ። በጉባኤ ሁሉ ፊት የምንመካበት አምላክ ሞትን ድል ነስቶ ተነስቷል። መምህራን እንኳን ደስ አላቸው ክርስቲያኖች። የኛ ጌታ ሞት አላሸነፈውም፣ መቃብር አልተጫነውም፣ መቃብር ይዘው ዘንድ አልቻለም። ድል አድርጓል። ዓርብ ያዩት ሰውነት እሑድ በዚህ ግርማ ይነሳል ብለው ዘበኞቹ አልጠበቁም። ምድሪቷ በብርሃን ስትሞላ፣ መሬት ሲንቀጠቀጥ ሲናጋ፣ የእግዚአብሔር መልአክ ድንጋዩን አለቱን ሲያንከባልለው፣ የክርስቶስ አምላካችን በኃይል ሲነሳ ዘበኞቹ ወደ ኋላቸው ወደቁ። የሮማ ወታደሮች ወይ ጠባቂዎች፣ ጦረኞቹ ወይ ጦራችሁ የታለ? ዓርብ ዕለት ክርስቶስ እንዲደበደብበት የሰራችሁት ሕጋችሁ የታለ? ክርስቶስ የተወጋበት ጎኑ የተወጋበት ጦር የታለ? የተደበደበበት ብትርስ የተገረፈበት ዛፍ የታለ? ያ ሁሉ ከንቱ ሆኗል። ምክንያቱም ያ ዓርብ ዕለት የደም ላብ ያላበው ሰውነት፣ ዓርብ ዕለት እርቃኑን ሆኖ የታየው ገላ፣ ዓርብ ቀን አጥንቶቹ እስኪቆጠሩ የተገረፈ ታላላቅ የመከራ ጩኸቶችን ያሰማው አምላክ እሑድ ተነስቷል። ዛሬ የለም፣ ድል አድርጓል። ያ ሁሉ ስቃይ የለም፣ ሰቆቃ የለም። የቁስሉ ችንካር የፍቅር ምልክት ሆነዋል። እግዚአብሔር እኛን የወደደበት ምልክት እንጂ ህመም የለውም። አሁን ከትንሣኤ በኋላ ህመም የለም። ለእኛም ሲነግረን ነው። ከሞት በኋላ ሕይወት አለ። ከትንሣኤ በኋላ መታመም የለም። ከትንሣኤ በኋላ ማቃሰት የለም። ከትንሣኤ በኋላ መከራ የለም። መከራችንን ሁሉ እሱ አጥፍቶልናል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ መሞቱን ያረጋገጡ ጠላቶች ዮሐንስ ወንጌል ምዕራፍ 19 ቁጥር 33 የወንበዴዎቹን ጭኖች ሰበሯቸው ይላል። የፈያታዊ ዘየማንና የፈያታዊ ዘጸጋም ክርስቶስን ግን ቀርቦ ባዩ ጊዜ
ፈጽሞ እንደሞተ አወቁ። ይህንን ካረጋገጠ በኋላ ለንጊኖስ የክርስቶስን ጎን በጦር ወጋው። የማታየው አይኑ ላይ ፍንጣቂው ቢያርፍበት አይኖቹ በራለት። በቅዳሴ ጊዜ ስጋውን በልተን ደሙን ጠጥተን ከዚያ በኋላ ጸበል ማየገቦ እሱን እንጠጣዋለን። ጎኑ ሲፈስ ደምና ውሃ ፈሰሰ። የድህነታችን መታጠቢያ ከጎኑ በፈሰሰው በውሃው እንታጠብበታለን፣ ልጅነት እናገኝበታለን። በደሙ ደግሞ ሰማያዊ መንግስትን እንወርሳለን። ደሙን እንጠጣለን፣ ስጋውን እንበላለን። ስጋውን ብሉ ደሜን ጠጡ ያለ ጌታ በቀራንዮ አደባባይ ከተሰቀለ ለሁላችንም ራሱን ቤዛ አድርጎ ከሰጠ በኋላ አላወቁም ነበረ ቅዱሳት አንስቱ። ወደ ይሄ ሁሉ ከሆነ እኩለ ሌሊት ላይ ነው ወደ መቃብሩ ስፍራ ቅዱሳት አንስት መጡ። እነ መግደላዊት ማርያም ሽቶውን ይዘው። የነሱ ጭንቀት ድንጋዩን ማን ያንከባልልልናል የሚል ነበረ። ክርስቶስን በመቃብር እንደሚያገኙት እርግጠኛ ናቸው። በሽቱ ከፍነው ገንዘው በተልባ እግር ፈትል ጠቅልለው አስተካክለው ያዘጋጁት ዮሴፍና ኒቆዲሞስ ያን ሲያደርጉ አይተዋል። በሩቅ ሆነው ከተመለከቱ በኋላ ሽቶውን አዘጋጅተው በሰንበት እንደተዛዙ አረፉ። ተመልሰው ወዲያው ሊመጡ ነበር። ነገር ግን ሰንበት ስለከለከላቸው ቀሩ። ማን ድንጋዩን ያነሳልናል እያሉ ሄዱ። እንደሚያገኙት እርግጠኛ ነበሩ። ሲደርሱ ግን ይላል ማልደው ወደ መቃብሩ ሄዱ። ሌሎች ሴቶችም አብረዋቸው ነበሩ። ያቺ ድንጋይዋ ከመቃብሩ ተንከባላ አገኟት። የለም በመቃብር ስፍራ ክርስቶስ ተነስቷል። ደነገጡ። ነጫጭ የለበሱ ሁለት መላእክት ታዩአቸው። አትደንግጡ፣ እናንተ የተሰቀለውን ክርስቶስን ትፈልጋላችሁ። ግን አላቸው ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ እኮ ሙታንን ሊያስነሳ ነው። የሕያዋን አምላክ ነው፣ አትፈልጉት። ተነስቷል፣ በዚህ የለም አሉ። ይህንን በፊት በከተማው ተወርቷል እኮ። በአይሁድ ዘንድ መነሳቱ ታውቋል። የሞትና የትንሣኤ ማረጋገጫ በጠላት ታተመ። የምስክር ወረቀቱ በጠላት ተሰጠ። መሞቱ ተረጋገጠ። ምስክርነቱ በጠላት ተረጋገጠ። ፈጽሞ እንደሞተ አይተዋል ክርስቶስን ይላል። ደግሞ ፈጽሞ እንደተነሳ በድል አድራጊነት እንደተነሳ ዘበኞቹ ሮጠው አወሩ። ለማንም አታወሩ፣ ተኝተን ሳለን ተሰረቀ ተብሎ እንዲናገሩ ጉቦ ሰጧቸው። እስከ ዛሬ ድረስ በኢየሩሳሌም የጉቦው ታሪክ ይወራል። እግዚአብሔር ይመስገን፣ የኛ ጌታ ተነስቷል። ወታደር አይመልሰውም፣ ሞትና መቃብር ድል አያደርገውም። ስለዚህ ለቅዱሳት አንስቱ ተነስቷል፣ ሂዱና ለወንድሞች ንገሩ፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረ ተነስቷል እንጂ በዚህ የለም። ዓርብ ዕለት የደም ላብ ያላበው አምላክ አሁን በዚህ የለም። አይሁድ የገረፉት አምላክ አሁን በዚህ የለም። ጲላጦስ የደበደበው አምላክ አሁን በዚህ የለም። እርቃኑን በአደባባይ የተመረመረው ጌታ አሁን በዚህ የለም። አናቱን በመቃ የመቱት ጌታ አሁን በዚህ የለም። አክሊለ ሦክ የደፋው አምላክ አሁን በዚህ የለም። ኤሎሄ ኤሎሄ ብሎ ወደ አባቱ የተጣራው አምላክ አሁን በዚህ የለም። ዛሬ ከኔ ጋር በገነት ትኖራለህ ብሎ ፈያታዊ ዜማን ያበሰረው ጌታ በዚህ የለም። ተጠማ ብሎ የጮኸው አምላክ አሁን በዚህ የለም። ተነስቷል። አዎ ተከፍኖ ተገንዞ በገባበት መቃብር ውስጥ ክርስቶስ የለም። ተነስቷል። ሂዱና ለወንድሞች ንገሩ፣ ሂዱና መነሳቱን ንገሯቸው ብሎ አበሰሯቸው። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? በዚህ የለም። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አጠር ያለ መልእክት ለማስተላለፍ ነው፣ ትንሣኤውን ለማብሰር ነው። ነገር ግን መላእክቱ ለቅዱሳት አንስት የተናገሩትን ቃል ልብ በሉ። እንደተናገረ ተነስቷል እንጂ በዚህ የለም። በየት? በመቃብር ስፍራ። መቃብር ምንድን ነው? የሙታን መንደር ነው። በሞተ ሕይወት አትፈልጉት ክርስቶስን። በሱሰኝነት ሕይወት አትፈልጉት ክርስቶስን። ዘረኝነት ምውት ነው። በዘረኝነት ሕይወት ውስጥ ክርስቶስ ተነስቷል አትበሉ። ለጎጠኞች ክርስቶስ አይገኝም። መቃብር ነው። የመቃብር ስፍራ ጎጠኝነት ነው። ምድሪቷን እያመሳት ሀገሪቱን እየረበሻት እኛ በሰላም ወጥተን እንዳንገባ የከለከለን ጎጠኝነት ነው። እዛ ውስጥ ክርስቶስ የለም፣ አትፈልጉት። ክፋትና ተንኮል ውስጥ ክርስቶስ የለም፣ አትፈልጉት። በሸቀጥ የተላወሰ ሰውነት ውስጥ እግዚአብሔር የለም፣ አትፈልጉት። በዝሙት መንደር የለም፣ አትፈልጉት። እንደዚሁ የመቃብር ስፍራ ናቸው። ባልንጀራው ላይ በሐሰት በሚምል ሰው ሰውነት ውስጥ ክርስቶስ የለም፣ የመቃብር ስፍራ ነው ሰውነቱ። ሰዎች ከክርስቶስ ሲለዩ ሰውነታቸው የመቃብር ስፍራ ይሆናል፣ የሙታን መንደር ይሆናል። ምውት በሆነ አካል ላይ ክርስቶስ አይገኝም። ስለዚህ ሕያውን በሙታን መካከል አትፈልጉት፣ በሕይወት ውስጥ ታገኙታላችሁ። በዚህ የለም። ከዚህ በኋላ ክርስቶስ የመቃብር ስፍራ ላይ የለም። ዝሙት፣ ርኩሰት፣ መዳራት፣ አምልኮ ጣዖት መንደር የመቃብር ስፍራ ናቸው። በዚያ የለም። መቃብር የከረፋ የሸተተ ነው። የከረፋና የሸተተ እግዚአብሔር የሚጸየፋቸው
በነፍሰ ገዳይነት ሕይወት ውስጥ ክርስቶስ የለም። አመፃንና ሽንገላን በሚወዱ ሰዎች ሕይወት ውስጥ ክርስቶስ የለም። እምነታቸው በላላ ምንፍቅናና ጥርጣሬ ባላቸው መንደር ክርስቶስ የለም። አምላክነቱን ባልተረዱ ሰዎች ሕይወት ውስጥ ክርስቶስ የለም። ክብሩን ሊያዋርዱ በሚያስቡ ሰዎች ውስጥ ክርስቶስ የለም። የመቃብር ስፍራ ላይ የፈለጉት እዚህ የለም። መፈለጋችሁ ልክ ነው፣ እዚህ ግን የለም ነው። አማላጅ ነው ብሎ ክርስቶስን የሚፈልጉ ያልታደሉ ሰዎች አሉ። በዚያ ክርስቶስ የለም። በጌትነት በኃይል ነው ያለው። ሞቶ ባጭር ቁመት በጠባብ ደረት የተወሰነው ስለ ትሕትና ነው። እኛን ሰው ሊያደርገን ሰው ሆነ። ከክብሩ አልወረደም። እግዚአብሔርም በክብሩ ነው ያለው። ወነበረ በየማነ አቡሁ በአባቱ ቀኝ ተቀምጧል። እግዚአብሔር ክቡር ነው። ለብርሃነ ዕርገቱ በሰላም ያደርሰን። ዕርገቱን ስንማር እናያለን። በአባቱ ቀኝ ተቀመጠ ይለናል። በኃይልና በጌትነት ነው የተነሳው። መቃብሩን የከፈተለት የለም። መግነዝ የፈታለት የለም። እሱ ጌታ ነው። በሞት ላይ ስልጣን ያለው ኃያል አምላክ ነው። ስለዚህ ቅዱስ ጳውሎስ እንዳለው ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ብለን የምናበስርበትን የትንሣኤን አዋጅ ሰጥቶናል። እና ምእመናን በሙታን መንደር አትፈልጉት፣ ክርስቶስ በዚያ የለም። በዘረኝነት መንደር አትፈልጉት፣ የለም። ትንሣኤያችንን ስናከብር ከድሆች ጋር እየተመገብን ከሆነ ክርስቶስ በዚያ አለ። በደስታና በዝማሬ ከሆነ ክርስቶስ በዚያ አለ። ንስሐ ገብተን ሥጋው ደሙ ተቀብለን ከሆነ ክርስቶስ በእኛ ዘንድ በትንሣኤው አለ። የትንሣኤውን ክብር በደስታ ሥጋውን በልተን ደሙን ጠጥተን የመንግሥቱ ዜጎች ለመሆን በመናፈቅ እንድናከብረው አምላካችን እግዚአብሔር ይርዳን። ትንሣኤውን የብርሃን ዘመን ያደርግልን። ለብርሃነ ዕርገቱ በሰላም ያደርሰን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የትንሣኤያችን በኩር የፍጥረት ሁሉ ጌታ መድኃኔዓለም ኢየሱስ ክርስቶስ ለትንሣኤው ክብር ስላበቃን ክብርና ምስጋና ለስሙ ይሁን። አሜን።